ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ሊቃውንት ንቡረ እድ አባ ዕዝራ የዚች ታላቅ ደብር የቅድስት ልደታ ለማርያም ወቅዱስ ዑራኤል ቤተክርስቲያን አስተዳዳሪ፣ ክቡር ጸሐፊያችን ቀሲስ ፍስሐ፣ ክቡራን ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት ወዲያቆናት፣ እግዚአብሔር አምላክን የዚችን ቤተክርስቲያን ፍጻሜ የዚችን ቤተክርስቲያን ልማታዊ ሥራ እያከናወናችሁ እግዚአብሔር በሰጣችሁ ዕውቀት ሀብት በአገልግሎት የምትተጉላት የሰበካ ጉባኤ አባላት እዚህ ቅዱስ ስፍራ በተቀደሰው ዕለት ከልዑል እግዚአብሔር ጋራ በመንፈስ ለመሆን በኪዳኑ በቅዳሴው አሁን ደግሞ በቃለ እግዚአብሔሩ የልዑል እግዚአብሔርን ድምፅ በዕለተ ሰንበት ሰምቶ ለመባረክ፣ ለመቀደስ፣ ለመረጋጋት ወደ ተቀደሰው ስፍራ በእግሩ ስር ቁጭ ያላችሁ የልዑል እግዚአብሔር ቤተሰቦች፣ ምዕመናትና ምዕመናን፣ አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ እንደዚሁም ሕፃናት ከሁሉ በማስቀደም ገናናው በሆነው ቅዱስ በሆነው ስሙ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን አደራችሁ? እንደምን ሰነበታችሁ? የድንግል ማርያም ልጅ መድኃኔ ዓለም በአንድነት በሦስትነት በሰማይ በቅዱሳን መላእክት በ24ቱ ካህናተ ሰማይ በማዕጠንት ያለና የነበረ ውዳሴና ምስጋና ለዘላለም የሚገባው እያሉ የሚያመሰግኑት የድንግል ማርያም ልጅ ሁላችንንም በጤና በሰላም እንደ ድካማችን ሳይሆን እንደሱ ቸርነት እንደ በደልነው በደል ሳይሆን ስለ እናቱ ስለ እመቤታችን ስለ ንጽሕተ ንጹሐን ብሎ ስለ መልአኩ ስለ ቅዱስ ዑራኤል ብሎ ስለ ዕለተ ሰንበት ብሎ ሁላችንንም በጤና በሰላም ስለሰበሰበን ለሰባተኛው የዐቢይ ጾም ዕለተ ሰንበት ስለ ኒቆዲሞስ ዕለት ሁላችንንም በሰላም ስላደረሰን ክብርና ምስጋና ለሱ ይድረሰው። አሜን በሏል። ድክም ፍዝዝ ያለ አሜንታ እግዚአብሔርን ደስ አያሰኝም። ወይም ከእግዚአብሔር የምንቀበለውን ረድኤትና በረከት እንዳያልፈን በንቃት ሆነን መርሃ ግብሩን ይመሩ የነበሩት መምህራችን አደራ ሲሉን እንደነበር በተረጋጋ ወደ ውጭም ወደ ውስጥም የምንገባ በያለንበት ሆነን እግዚአብሔር አምላካችን ጉባኤያችንን የሚያውክልብንን ክፉ መንፈስ በጌታችን በኢየሱስ ክርስቶስ ስሙ በዕፀ መስቀሉ ቀጥቅጦ ከእኛ ያርቅልን ዘንድ ጉባኤያችን በሰላም ጀምረን በሰላም እንድንፈጽመው የእሱ ቅዱስ ፍቃዱ ይሆንልን። እግዚአብሔር ከእኛ ጋር ስለሆነ ክብርና ምስጋና ለእሱ ይድረሰው። እንግዲህ በኪዳኑም በቅዳሴውም እግዚአብሔር በአንድም ይሁን በሌላም መንገድ እያስተማረን እየመከረን እየባረከን እያጽናናን እዚህ ቆይተናል። ጥቂት ደቂቃዎች ዕለቱን በተመለከተ የደካማ ልጃችሁን ወንድማችሁን አንደበት እግዚአብሔር መንፈስ ቅዱስ እንደ ቅዱሳን አባቶች ተረክቦ ቅዱስ የሆነው ቃሉን ይመክረን፣ ያስተምረን፣ ይገስጸን፣ ያጽናናን፣ በጎደለን ነገር ሁሉ ይሞላን ዘንድ ተማጽኗችንን ስለ ቅድስት ድንግል ማርያም ተማጽነነው በቅዱሳን ሐዋርያት ላይ በቅዱሳን ሐዋርያት እግር ስር ቁጭ ብለው የእግዚአብሔርን ቅዱስ መንፈስ ይማሩ እንደነበሩ እንደቀደሙት ደጋግ ምዕመናን እግዚአብሔር አምላክ የእኛንም ልቦና ከፍቶ
ከፍቶልን ቅዱስ ቃሉን ይመክረን፣ ያስተምረን፣ ያጽናናን ዘንድ የእግዚአብሔር ቅዱስ ፈቃዱ ይሁንልን። ዛሬ 7ኛው ሳምንት ነው። ዘወረደ ብለን የአብይን ጾም የመጀመሪያውን ሳምንት ከጀመርን ጀምሮ እግዚአብሔር አምላክ በሕይወተ ሥጋ በሕይወተ ነፍስ አቆይቶን የእያንዳንዳችንን የልቦና መሻት እየፈጸመ ከኃይል ወደ ኃይል እያሸጋገረ እያበረታን የልባችንን መሻትም ደግሞ በቸርነቱ እየፈጸመልን በፊቱ የማይበረታው ሰውነታችንን እያበረታን አልጠነክር ያለው እኛነታችንን እያጠነከረ በሰላም በጤና በሚደነቅ ምሕረቱ ለ7ኛው ሳምንት እግዚአብሔር ሲያበቃን ከኛ በሆነው ንጽሕና ከኛ በሆነው መታመን ሳይሆን ከሱ ከሆነው ቸርነት የድንግል ማርያም ልጅ ከሱ ከሆነው ብርታት ከሱ ከሆነው ጸጋና ልዕልና እንጂ በእኛ ደካማነት እዚህ መድረስ አንችልም ነበር። ግን የሚያበረታን አምላክ የሚያጠነክረን ጌታ አይዞሽ እያለን አይዞህ እያለን በፊቱ በጥቂቱ ታምነን እንደባለፈው ሳምንት 6ኛው ሳምንት እንደ ገብርኄር ታማኝ አገልጋይ ገብርኄር ወምእመን ተብሎ እንደተሰየመው 5 መክሊታችንን በእጥፍ በፊቱ ስላበዛንለት ስላልቀበርነው በሃይማኖታችን እግዚአብሔር አምላክ የሚመክረንን ምክረ ሐሳብ በቸርነት እያበረታን ከሱ ከሆነው ኃይል ከሱ ከሆነው ጸጋ እዚህ መድረስ ትልቅ መታደል ነው። ቀላል እንዳይመስላችሁ ወገኖቼ። ብዙዎች ይህንን ቀን ይህንን ዕለት ናፍቀዋል፣ ግን አላገኙትም። አንዳንዶች በበዛው ሕመማቸው ከዚህ ዓለም አልፈዋል። ብዙዎች ደግሞ በስቃይ እየተሰቃዩ ይሆናል። እግዚአብሔር ግን እኛን በጤና አቆየንና ለዚህ 7ኛው ሳምንት ደመረን። ክብርና ምስጋና ለሱ ይድረሰው። ዛሬ ኒቆዲሞስ ነው፣ ስሙ የተመሰገነ ይሁን። እንግዲህ ያለንበት አብይ ጾም በአርምሞ በዝምታ ጸናጽሉ፣ ከበሮ፣ እልልታው እንደውም መካከል ላይ ታቦታቱን ካላደገስን በስተቀር እልልታችን ጭብጨባችን ከሁዳዴው ጾም በኋላ እንዲሆን ሊቃውንቱ ስላዘዙን እንጂ ይህንን አምላክ በእልልታ በጭብጨባ እናመሰግነው ይገባል። ሊቆየን ግን እግዚአብሔር በጤና በሕይወት ለብርሃነ ትንሣኤ ሁላችንንም ያድርሰን። ዛሬ 7ኛው ሳምንት ኒቆዲሞስ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 20 ድረስ ስታነቡት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚች ምድር በተመላለሰበት ሕሙማነ ሥጋን በተአምራቱ ሕሙማነ ነፍስን ደግሞ ሕሙማነ ነፍስን በቅዱስ ቃሉ እየመከረ እያጸናና እያበረታ ድንቅ የሆነውን ገቢረ ተአምራቱን ሕዝበ ክርስቲያኑ እንዲያስብ ሊቁ ቅዱስ ያሬድ በዚያ ዐቢይ ጾም በእያንዳንዱ ሳምንት ላይ ሕዝበ ምዕመናኑ ሕዝበ ክርስቲያኑ እግዚአብሔር አምላካችን እሱ እንደሱ ቸርነት ባደረገው ድንቅ ሥራ የተአምራቱ ተካፋይ እንድንሆን መጾም፣ መጸለያችን፣ መስገዳችን፣ መባ አስራት መስጠታችን በአጠቃላይ ለጌታችን የታመንለትን መታመን እሱ በቸርነት አስቦ ለእኛም እንዲያከናውንልን ምእመናኑ የጌታችንን ድንቅ ሥራ እያሰብን እንድንጾመው እሱ የሰየመው ስያሜ ነው። 7ኛው ሳምንት ኒቆዲሞስ። የቃሉ ትርጓሜ የስሙ ትርጓሜ ይላሉ ሊቃውንት ድል አድራጊነት፣ አሸናፊነት ነው ይላሉ ኒቆዲሞስ። ኒቆዲሞስ ከብዙ በጥቂቱ ጠቅለል አድርገን ስንሰበስበው የማለዳ ስብከት በጥቂቱ ነውና ከብዙ ትርጓሜዎቹ ከብዙ ምሳሌዎቹ ጥቂቱን ነው የምናነሳው ወገኖች፣ እንደ ልዑል እግዚአብሔር ፈቃድ በበዛው ሰዓት ጊዜያችሁን እንዳንሻማ በማሰብ
ኒቆዲሞስ ባለጸጋ፣ ኒቆዲሞስ የኦሪት ምሁር፣ ኒቆዲሞስ ዕውቀቱ የሰፋ ታላቅ ሰው ነበረ በእስራኤል ምድር። ሕገ ኦሪትን ጠንቅቀው ከሚያውቁ በሕገ ኦሪት ጠንቅቀው ሊኖሩ ራሳቸውን ካዘጋጁ ምሁራን መካከል አንዱ ነው ኒቆዲሞስ። የከሳሽ ደግሞ ምን አለ እያሉ ራሳቸውን በእውቀት ሸፍነው በኖራ እንደተመሰሉ መቃብር ናችሁ የሚላቸው ፈሪሳውያንና ሰዱቃውያን ምሁራንን በሚሉ መካከል የታመነ ብቸኛ ታማኝ ምሁር ነው ኒቆዲሞስ። በረከቱ በሁላችን ላይ ይደርብን ወገኖች። ይህ የኦሪት መምህር የሆነው ኒቆዲሞስ ዕውቀቱ፣ ባለጠጋነቱ፣ ምሁርነቱ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ሌሊት ሌሊት ወደ ጌታው በመምጣት ቃሉን ለመማር ምስጢሩን ለመረዳት ታላቂቷን የሐዲስ ወንጌልን ምስጢር ለመረዳት አላገደውም። የእሱ ሀብት የእሱ ዕውቀት ከጌታው ጋር ከሚገኘው ቅዱስ ከሆነው ምስጢር ጋር በፍጹም ሚዛን ሊቀመጥለት አልቻለም። በእግዚአብሔር ዕውቀት የታነጹ በምድር ላይ የሚመኩበት ነገር አይኖርም። መመኪያቸው ትምክህታቸውን እግዚአብሔር ብለው በእርግጠኝነት ያዘጋጁ በትህትና ምድራዊ የሆነው ነገር አያጓጓቸውም። በምድራዊው ነገራቸው ላይ አይመኩም። ኒቆዲሞስ እንዲህ ነው ያደረገው ወገኖቼ። በሌሊት ወደ ጌታው እግር ስር ቁጭ ብሎ ጥያቄውን እየጠየቀ የሚጠየቀውን ጥያቄ ደግሞ ጌታ በተገቢው መንገድ እየመለሰለት ዛሬም በቅዳሴ ውስጥ ከሚነበቡት መልእክታት አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላልና ተብሎ እንደተጻፈ በጌታው ፍቅር የተነደፈው ኒቆዲሞስ ፍርሃትን በምንም አይነት ቢሆን አጠገቡ ላይ ሊያደርሰው አልፈቀደም። ያም ደግሞ ዛሬም በቤተ ክርስቲያናችን ከሚሰበኩ ታላላቅ ምስራኮች አንዱ የሆነው የዕለቱ ምስራክ የመዝሙረኛው ዳዊት ምዕራፍ 16 ቁጥር 3 ላይ በሌሊት ልቤን ፈተንኸው መረመርኸኝም ይለዋል። ቅንነቱን የዋህነቱን ሲያረጋግጥ ልበ አምላክ ዳዊት ነገር ግን አንዳች ምንም ነገር አላገኘህብኝም ይላል። እግዚአብሔር በቀንም በሌሊት ሲመረምረን አንዳች ነገር እንዳያገኝብን ቅዱስ ፈቃዱ ይሁንልን ወገኖች። አንዳች ነገር የምንወቀስበት አምላካችን በእኛ ፍሬ አለማፍራት፣ ንስሐ አለመግባት፣ በቅዱስ ሥጋው በክቡር ደግሞ አለመታተም፣ በሃይማኖት አለመጽናት አምላካችን በቀንም በሌሊት ሲፈትነን ሲጎበኘን አንዳች ነገር እንዳያገኝብን የምንጠራው ለዛ ነው። የምንጾመው ለዛ ነው። አምላከ ቅዱሳን በጥጋብ ከሚመጡ ኃጢአቶች በቸርነቱ እንዲጠብቀን እንጂ የእኛ ጾም ጸሎት ብቻ በራሱ በቂ ሆኖ ርስት መንግሥተ ሰማያትን የሚያወርሰን ሆኖ አይደለም። ነገር ግን ወደ ርስት መንግሥተ ሰማያት ደጅ ከሚያቀርቡን ውስጥ አንዱ ጾምና ጸሎት ስለሆነ በዚህ እንበረታለን። እንዲህ ጌታችን ጾሙልናልና እኛ አንጾምም አንልም። እንዲህ አይነት የምንፍቅና ሐሳብ አይኖረንም ወገኖች። ኒቆዲሞስ በሌሊት ወደ ጌታው ነው ሄደው። ሊቃውንቱ ሌሊት ምን ነው ሄደ ቢሉ ሌሊትን በኦሪት ይመስሉታል። አዲስ ኪዳኗ አብረው ነው በውህደት ውስጥ ያሉት። ጥላ ነች ይላሉ ለአዲስ ኪዳኗ ኦሪት፣ ብሉያ ለኦሪት ለአዲስ ኪዳኗ ጥላ ስለሆነች በሌሊት ያለውን ዕውቀት በብርሃን በአዲስ ኪዳኑ ብርሃን ወደ ሆነው ክርስቶስ ያው ይረዳ ዘንድ
በሌሊት ጌታው እግር ስር ቁጭ ብሎ ስለ ጥምቀቱ፣ ስለ ዳግም መወለዱ፣ ስለ ሚስጥራቱ ጌታውን እየጠየቀ ጌታውን የሚገባውን መልስ እየመለሰለት ኒቆዲሞስ ይሄንን መልስ ይሄንን ተገቢ የሆነውን አምላክ ከሰማየ ሰማያት መውረዱን ከድንግል ማርያም ከሥጋዋ ሥጋ ነስቶ በአጭር ቁመት በጠባብ ደረት በትሕትና በግርግም መሬት መወለዱን በተረዳ ጊዜ መታመን እንኳን በጠፋበት ጊዜ አገልጋዮቹ አናውቀውም ብለው በከዱት ጊዜ ከአርማትያሱ ጋር ዮሴፍ ጋር ሆኖ የጌታውን መቃብር የጌታውን መግነዝ የገነዘ ጌታውን የቀበረ ታላቅ ታማኝ አገልጋይ ሆኗል ኒቆዲሞስ። እንዲህ ነው እስከ መጨረሻው መታመን፣ በመሃል አላቋረጠውም። ብዙዎቻችን እንደ ኒቆዲሞስ እስከ መጨረሻው ድረስ መጽሐፍ ቅዱስ በዮሐንስ ራእዩ ላይ እስከ መጨረሻው ድረስ የታመንክ ሁን የድልንም አክሊል እሰጥሃለሁ ይላል። እግዚአብሔር አምላካችን እስከ መጨረሻው እንዳንታመን በየመካከሉ የሥጋው ሐሳባችን የእኛ ምቾት በተለያዩ ሁኔታዎች ውስጥ እስከ መጨረሻው የሚያዛልቀን ነገር ብዙ ጊዜ አይኖረንም ወገኖች። ሃይማኖትን መጠበቅ ሩጫን መጨረስ እንደ ቅዱስ ጳውሎስ ብዙ ጊዜ የለብንም። መጽሐፍ ግን እስከ መጨረሻው የታመነ የድልን አክሊል ያገኛል እንደተባለው እግዚአብሔር አምላካችን ፍጻሜያችንን እንዲያሳምርልን ፈቃዱ ይሆንልን ወገኖች። ኒቆዲሞስ እስከ መጨረሻው ነው የታመነው፣ እስከ ጌታው መቃብር ድረስ። በዛች ሌሊት ብቻ ስለተማረ ስላወቀ ይበቃኛል ብሎ አልቀረም። ለአምላኩ የታመነ ታላቅ አገልጋይ ሆነ። በቤተ ክርስቲያናችን አበይት ከሆኑ ታላላቅ ጸሎቶች፣ ምስጋናዎች ውስጥ አንዱ የሆነውን የኪዳን ጸሎት በዚህ ታላቅ ምሁር አማካኝነት ለቤተ ክርስቲያን የተለገሳት ታላቅ ልግስና ነው ወገኖች። ይሄ እስከ መጨረሻው ድረስ ያለንን መታመንን ያመለክታል። እስከ መጨረሻው ድረስ በመታመን እስከ መጨረሻው ድረስ ለዚች ንጽሕት ተዋሕዶ ሃይማኖት ለዚች ንጽሕት ለሆነች ቀዳሚት ቤተ ክርስቲያን እስከ መጨረሻው ለመታመን ነው ትግላችን። ክፉ መንፈስ በተለያዩ ሁኔታዎች በተለያዩ የመርዝ አንደበቶች እስከ መጨረሻው እንዳንጸና ያደርገናል። ይችን የተዋሕዶ ልጅነታችንን ለመንጠቅ ብኩርናችንን በአንድም ይሁን በሌላም መንገድ እንደ ኤሳው ልንሸጠው የምንችልበትን ብዙ ነገሮች ያዘጋጅልናል ወገኖች። ነገር ግን እኛ በቤትህ የጸናን እንደ ወይራ ዛፍ እንደሚለው ልበ አምላክ ዳዊት በቤትህ የጸናን እንሆናለን ልንለው ያስፈልጋል ወገኖች። መከራው፣ ችግሩ፣ ስቃዩ፣ ፈተናው የክፉ መናፍስት በአንድም ይሁን በሌላም መንገድ እያደረ በቤተ ክርስቲያናችን ላይ ጦር ቢሰብክ ጋሻ የሆነው ግን እግዚአብሔር የቤተ ክርስቲያናችን ጋሻ የሆነው እግዚአብሔር ግን ቀስቱን እያከሸፈ እዚህ ድረስ አድርሷታል። ገና በብዙ መልክ እስከ ዳግም ምጽአቱ ድረስ በክብር በልዕልና ደምቃ ከፍታዋ ከፍ ብሎ ትዘልቃለች ወገኖች። አንፈራም፣ አንደነግጥም፣ አንጠራጠርም። የሚመራት የሚጠብቃት እሱ መሰረቷም ጉልላቷም የሆነው ክርስቶስ የገሃነም ደጅ አይችላትም የተባለች ተዋሕዶ ሃይማኖት ቅድስት ቤተ ክርስቲያን እስከ መጨረሻው ድረስ አበባና ደምቃ ትኖራለች በልጆቿ ወገኖች። ክብርና ምስጋና ለሱ ይሁን። የተዋሕዶ ልጆች ያደረገን የድንግል ማርያም ልጅ ወገኖች። ግን የተዋሕዶ ልጆች ብቻ ስለሆንን ብቻ ሳይሆን ልክ እንደ ኒቆዲሞስ በመታመን በምግባር በሃይማኖት ለአምላካችን ያለንን ፍቅር፣ ፍርሃት፣ መደንገጥ ሳያስበረግገን ሳያስደነግጠን እስከ መጨረሻው ድረስ ለመጽናት ራሳችንን ማዘጋጀት አለብን። መጪው ከባድ ሊሆን ይችላል ወገኖች። መጪው ዘመን እንዲህ እንደተመቻቸ ላንሆን እንችላለን። እንደተመቻቸ ቁጭ ብለን እንደተመቻቸ ቆመን ላንሆን እንችላለን። ፈተናው መከራው ቀስ እያለ እየመጣ ነው። በክርስትና ውስጥ የምንናፍቃት ኢየሩሳሌም
ክርስቲያን መሆን በራሱ ወንጀል እንደሆነ የሚያሳስር እንደሆነ አዋጁን ሊያውጁ በምክር ቤት ደረጃ ሊሰበሰቡ ነው ወገኖች። እነ ኔታንያሁ እንግዲህ ያስተውሉ። ጌታ የተወለደባት ሀገር፣ ጌታ የተሰቀለባት ሀገር፣ በብዙ ገቢረ ተአምራት ድንቅ የሆነውን ቸርነቱን ያሳየባት ሀገር፣ ኢየሱስ ክርስቶስን አምላክ ነው፣ የነገስታት ንጉሥ ነው፣ የጌቶች ጌታ ነው፣ ፈጣሪ ነው ብሎ ማመን ኃጢአት ወንጀል ለማድረግ ራሷን እያዘጋጀች ነው። ይህ የምጥ መጀመሪያ ነው እንደሚለው ወንጌል የዓለምን ጦርነት የዓለምን ረሃብ በአንድም ይሁን በሌላ መንገድ ዓለም ያለችበትን ሁኔታ እንኳን ሀገራችን ያለችበትን ሁኔታ ሁላችንም እየተረዳን እያወቅን እየሰማን ያስተዋሉ ከተዋህዶ ሃይማኖት ያልተናወጡ በንስሐ ሕይወት በሥጋው ደግሞ የታተሙ ይህንን ፈተና ይህንን መከራ ግን ያልፋሉ። የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ብዙ ከሆኑ ሚስጥራቶች ውስጥ በቸርነቱ ይችን ለማለዳ ስለ ኒቆዲሞስ አመሳጥሮ በቸርነቱ ለልጆቹ በጆሮአችን እንድንሰማ በልባችን ሰሌዳ ላይ እንዲጻፍ ፍቃዱ ስለሆነ ክብርና ምስጋና ለሱ ይድረሰው። ጾም ጸሎታችን አጋንንትን ድል የሚነሳ ለቅድስት ሀገር ኢትዮጵያ ሰላምና ፍቅርን የሚያበዛ አባቶቻችንን አገልጋዮችን በእድሜ በጸጋ የሚጠብቅ የክፉ የመናፍስትን አሰራር ከሀገራችንና ከቤተ ክርስቲያን የሚያርቅ ጾም ጸሎት ያደርግልን። ለብርሃነ ትንሣኤው ያድርሰን። የእመቤታችን የቅድስት ማርያም ቃል ኪዳኗ የቅዱስ ዑራኤል አማላጅነት ከሁላችን ጋር ይሁን። ይቆየን። ስሙ የተመሰገነ ይሁን።